ግን እናንተ ልጆች ማለት ነው ምንድነው ተረጋግታችሁ አወሩ እንጂ። ቡራ የኔ ወንድም ምንድነው ተረጋግተ የኔ ታውቃለህ እንጃ ረጋ ብለክ አስረዳ የምታስረዳው ነገሮችን ማዳመጥ አለብክና ማን ያውቃል እንጃ ያው ሳትናገር ያው እንዳለችው ሁሉ ነገር ስለሰው አይነት ሴት ልጅ ነች እኮ የሆነ ነገር ሊደብቅ ትችላለች። ስለዚህ ተረጋግጥ እሷ አሁን እኮ ማለት ነው ምንም ማለት አሁን አንተ ላይ ክፋት ምንም አላሰባችም እኮ ገባችሁ አይደል? እና ላንተ ነው ያሰባችሁ ያሰብከውና ያቀድከው ነገር እንዳያበላሽ ብዬ ነው እኔ ቀድሜ ሄድኩት ስልክ ደውላለሁ ብዬ ነው እና ምናምን አለች አይደል እንዴ ስለዚህ አንተ ደግሞ ያ ነገር ተረጋግተህ እና በምን መንገድ ነው ሄድሽው ለምንድነው እኔ ሳትነግሪኝ ለምን ሄድሽ ብለህ አረጋጋትና ጠይቃት። አንዱ ተሽላችሁ መገኘት አለባችሁ ሁለታችሁም ህፃንነት ነው ያላችሁ እኔ ሳስበው እግዚአብሔርን ምን እሺ ነው ተው እንጂ ማለት ተሽልክ ተገኝ አንተ እሷ ጥፋተኛ ከሆነ አንተ ደግሞ ያው ያለው ነገር እንዲ አረጋግታ እንድትነግር የምትፈልግ ከሆነ ተረጋጋ እና ተረጋግተ እሺ ከካሜራ ጀርባ ይነግራለሁ እያለች እኮ ነው ገባ እና እናንተ ሁለታችሁ መሃል ላይ ለማግባት በጣም የሚጥሩት ጠላት አለ እኮ አይደል እንዴ? ያ ደግሞ እነኚህ ሰዎች ያው እናንተ ሁለታችሁም እንድትለያዩ የሚፈልግ ሰው ስላለ ምን እንጃ ታውቃለህ እሷ ጥፋት ስታጠፋም ጥፋቷን ከካሜራ ጀርባ ለመጠየቅ እና ተረጋግተ ለምን እንደዚህ ያረግሽ እና ያረግሽው ነው እሷም እኮ ልክ አይደለም እያለች እኮ ነው እና ሳልነግር ማሄድ አልነበረብኝም ማናገር ነበረበት ብላ እየተናገረች እኮ ነው ያ ነገር ደግሞ በምን መንገድ በምን ምክንያት እንደሆድኩ በምን ምክንያት እንደሄድኩ እና ትቼክ ማለት የታየደችው ለአንተ አስባ ነው እና እዚህ ጋር የጀመርኩት ስራዎች አንዳንዴ እኮ ሴት ልጅ ስለሆነች ትፈራለች ብዬ አስባለሁ ግን አንተና የሷ ማለ ያላችሁ ቅርቤታ ይሄን አክል ፍራቻ ማላችሁ ላይ ይኖራል ብዬ አላስብም እና ማለት ነው ስለዚህ አንተም ደግሞ ማለት በምን ምክንያት እንደሄደች ምንድነው ምን ተፈጥሮ ነው እና እንዴት እኔ ጥሌሽ ማለት እኔን እዚህ ጋር ትደሽ ማሄ የምትጂው መንገድ ማለት ነገሮች ምን አይነት ነገር ተፈጥሮ ነው ብለ እሷን ቁጭ አድርገህ መጠየቅ ነው ያለብህ ገባ አንተም ተረጋጋ እሷ እሳት ከሆነች አንተ ውሃ መሆን አለብህ ሁለታችሁም እሳት ስትሆኑ በጣም ነው የሚከብደው እና ሄምዬ ምን አጋጥማት ምን ሆና ነው እሺ ምንድነው ብለህ ጠይቃት አለቀ እና ስልክ ለምን ዘጋ እና ጥፋት ማለት ጥፋት አትፈላለጉ አንቺ ጥፋተኛ ጥፋት በቃ ጥፋቷን ኢማኒ ማለት ጥፋት ሲታምን ደግሞ ያው እንደ ጥፋት ማመን አለባት ግን ያው ጥፋት ላይ ጥፋቱን እንደዚህ ሆነሻል ማለት አንቺ ለምን እንደዚህ ያረክሽ ማለት ነገሮች እየተባባሱ ሌላ ነገር እየተፈጠረ ነው የሚሄደው ገባ እና ለጠላቶች ቦታ ባትከፍቱ ብዬ ነው ማስበው እኔ እና ሄምዬም ደግሞ ዛሬ የተናገረችው ነገር እኔ ለሱ ሳልነግር ሄድኩት እና ሁሉን ነገር ማናገር ስለሌለብኝ እና ቡታጀራ ላይ ደግሞ ስራ ስላለ ያ ነገር ደግሞ ስራዎችን ያ የተጀመረ ነገሮችን እስኪጨርስ ድረስ እና እንሂድ ካልኩ እና ሊሄድ ነው ብዬ ካናገርኩ ያ ነገሮችን ስለሚሄድ ነው ወይ እና ለሱ አስቤ ነው እንጂ ከሱ ጋር ተለያይቼ ወይም እሱን ንቄ አይደለም ሄድኩት ብላለች እኮ እና ውዶች እኔ ሄሚ ላይ እኮ ምንም ጥፋት ያላት አይመስለኝም ጥፋትም ምንም አላጠፋችም ደግሞ ብዙ ሰዎች አትደሰቱ ቡራና ሄሚ አልተጣሉም እኮ ጥላ ለምን ሄደሽ ማለት እኮ ነው ቡራ አሁን ያናደዳ ያለውና ብዙም አትደሰቱ ማለት እንዴት እንደዚህ ትሆናለች ምናምን ጠላቶች አላችሁና ምንም የሚያስደስታችሁ ነገር የለም ገባችሁ ሁለቱም እኮ ሁሉ አንድ ናቸው እሱ አሁንም እኔና እሱ ማለት ክፍተት እንዲፈጠር አልፈልግም ብላለች እኮ ገባችሁ ብዙም አትደሰቱ ሃይ ኤወለሽ ሲጀማር የቀና የማለት የነጋ ቀን እስኪማሽ ድረስ የማይሆን ነገር አምጣችሁ እየፎሰታችሁ ትገኛላችሁ ያ ነገር ደግሞ መቼም አይሆንላችሁም ኦኬ ብዙም አትደሰቱ ቡራና ሄሚ አሁንም ይግባባሉ ነገ ምናልባት ወይ ተነጎዳ ሰላም ሆነው ይመጣሉ አለቃ ገባችሁ እና እሱም ያው ለምን ጥለሽ ሄድሽ የሚለው ነገሮችን ትቶ እና አስታስረዳለች ትነግራለች ማለት ትነግራለች ለሱ ከዛ በኋላ አለቃ በቃ እና ሁሉን ነገር ይስተካከላል ብዙም የምትደሰቱ ሰዎች ካላችሁ ብሩክና ሄሚ በማጣላት እና እንደዚህ አይነት ነገር ሲፈጠር የምትደሰት ሰው ካለ ባናቴ ትተካላለ እንጂ ምንም ደስተኛ አትሆንም ቡራና ሄሚ ደግሞ አሁንም አንድ ናቸው እና ሀፍትሽ የኔ ወንድም እና ተባረክ እንደዛ ማረዳት እና ምንም አትደሰቱ ማለት ነው የሚለው ነገር እሱ ነው ደግሞ ቡራና ሄሚ አሁንም ይታረቃሉ እና ሰላም ናቸው ሲጀማር ለምን ጥለት ሄድሽ እንዴት እኔ ንቄሽ ነው ምናምን ነው የሚለው እኔ ማለት የብሩክ
ልብ ውስጥ ላይ ሀሳብ ውስጥ ያለው ነገር እንዴት ጥለሽኝ ትሄጃለሽ? ለምን አልናገርሽኝም ነው። ሶ ያ ነው እንጂ ሌላ ነገር የለም። ጥላቻ ኖሮ ማለት አይደለም። ሌላ ነገር ተፈጥሮ አይደለም። እሺ ብዙም ደስተኛ አትሆኑ። ታንቀሽ መሞት ትችያለሽ ሴትዮ፣ ማንሽም ቢቶኝ ማለት ነው። ባናትሽ ተተካይ። ምንም ነገር አልተፈጠረም። ልጆቹ ሰላም ናቸው። እሺ ብዙም አትደሰቱ። የምር እኮ ነው። ብሩክና ሄሜ ሲጣሉ በቃ በቀኝም በግራ የሚነሳው ሰው ብዙ ነው እና ማይሆን ነገር አምጥቶ የሚናገሩት ሰዎች ብዙ ነው። አሁን ሰከን ይበሉ። ዋ እየጠጣችሁ እሺ፣ ተረጋግታችሁ ማለት ነው። እና እንደዛ ነው የምላችሁት። እና ውዶቼ ሰላምታ አልጠየቅኳችሁ ማለት ሰላም ሰላም። ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እና ዛሬ ሄሚዬ የኔ ቅምጥል ደግሞ በጣም አምሮባታል። ዋው ዋው ዋው! የኔ ውድ በጣም ነው ያማረብሽ እናቴ። እና ፈጣሪ ጠብቅሽ ከክፉ ነገር ሁሉ። ቡራም ደግሞ እንደዚህ ሆነ ስላየው በጣም ደስ ብሎኛል። እና ተረጋግት፣ ያስብበት፣ አስቤ ተናገር እና አስቤ ተናገር ስለ ሁሉን ነገር ታስረዳለች፣ ትነግራለች እሷ። ያ ነገር ደግሞ ከካሜራ ጀርባ ሲሆን ደስ ይላል እና ነገሮች ይብሳሉ ምናምን ካሜራ ፊት ላይ ስትናገር እሷ የሆነ ነገር ስትናገር እኮ ከዚህ በፊት እኮ እንደዚህ ሆኛል፣ ሰው አስፈራርቶኛል ብላ የተናገረችው ነገር እስካሁኑ ክፉ ነገር እየታወራ ነው ያለው። ስለዚህ እንኳንም አልናገረችም ማለት ነው። እንኳንም አልተናገረችም። ገባ እና ማለት ለአንተ ከካሜራ ጀርባ ላይ ትነግራለች። አሁን ሜዳ ላይ ወጣ ማለት ብዙ ሰዎች እኮ ማይሆን ውሸት ይዞ ነው የሚሮጡት። ስለዚህ ለነዚህ አይነት ሰዎች ቦታ መስጠት የለባትም። እሷም ልክ ናት እና ማለት በራሷ በኩል ልክ ናት ብዬ አስባለሁ የኔ ውዶቼ። ሁሉ ነገር ደግሞ ከካሜራ ፊት ላይ ማውራት የለባችሁም። እና በቃ ሰው እኮ የያዘበት ቦታ የሚለቅ ሰው አይደለም። ይሁን አበሻ ማለት አበሻ ማይሆን ነገር አምጥቶ ራሷ ላይ የሚለጥፍ ሰዎች እያያችሁ አይደል? አሁን ላይ ያላረጋችሁ ያልዋለችበት ቦታ ውላለች እያሉ እኮ ነው። ስሟ ያልተጠራበት ቦታ ተጠርታለች። አለቀ። ስለዚህ እንደዚህ አይነት ነገር ለምን ይፈጠራል? እና ማናገርም ስለሌለበትም አልናገረችም ምናምን ሊሆን ይችላል። ያ ነገር ደግሞ ከካሜራ ጀርባ ላይ እነግራለሁ እያለች ነው። አንተን ደግሞ ቆም ብለህ ማሰብ ሞክር። ሄሚዬን ደግሞ ውስጧ ላይ ያለው ነገር ማንም ሊያውቅ አይችልም። እሷና እግዚአብሔር ብቻ ነው ምን እንደተጋጠመት ወይም ሲራ ማለት ፕራንክ ይሁን ሌላ ነገር ጀምራ ሊሆን ይችላል ምናምን። ደግሞ ያው ያ ነገር ደግሞ ቆም ብላችሁ አንዱ እሳት ሆኖ አንዱ ውሃ መሆን አለባችሁ። ሁለታችሁም እሳት ስትሆኑ ሁሉ ነገር እኮ ተበላሽቶ ነው የሚቀረው። ስለዚህ እናንተ አንተና ሄሚዬ እንድትለያዩ የሚፈልግ ሰው ብዙ አለ እኮ። ያ ሰዎች ደግሞ እንዲደሰት በቃ ማላችሁ አቤት እንኳን እኛ የምንፈልግ ነገር ሆና ማለት አይቀርም። እና ጠላቱ እኮ የሚፈልግ ነገር ሆኖ ሳያገኝ በጣም ነው እኮ የሚደሰተው። ስለዚህ እንደዚህ ነገር እንዳይፈጠር ነው የምላችሁ ውዶችዬ። እና ምንም አይደለም፣ ይረጋጋሉ። ደግሞ ቡታጀራ ላይ ነው ያሉት፣ ይታረቃሉ። አዲስ አበባ ላይ ቢኖሩ ነው እኮ ተው የሚለው ሰው የሌለበት ቦታ የሚጋጩትና እና ስለዚህ አሁን ሀብትሽም ማለ ከእግዚአብሔር በታች ሙሽዬም አለች እና ይታረቃሉ። ምንም ነገር ይሄን አክል አይሄድም ውዶችዬ። እና ሄሚ የኔ ውድ የኔ ውብ የኔ ጨረቃ የኔ ቅምጥል የኔ ውንቡጥ የኔ የሚዳ ማር የኔ አቃጣይ እሺ የኔ እናት ሁሉ ነገር አስረጂው ንገሪው እና ቲተሽም አትሄጂ በቃ ቲተሽ አትሄጂ ካለ አትሄጂ በቃ ማለት ምናልባት ስራ ሊኖርሽ ወይ ያሰብሽው ነገር ሊኖር ይችላል። እሱም ደግሞ ያ ነገር አስተካክሎ ሊሄድ ይችላል። ማን ያውቃል? ስለዚህ ሁሉ ነገር አስተካክላችሁ አብራችሁ ሂዱ፣ ተቃቅፋችሁ እና ፋብላችሁ ሂዱ ይላችኋለሁ ውዶችዬ። እና ሄሚዬ ሁሉን ነገር ያው ከካሜራ ጀርባ አስረጂ። ከብሩክ ኮሜንት ትጠብቂያለሽ። ምናልባት ሴት ስለሆነ እኮ ሴቶች እኮ እኔ ራሱ በጣም ድብቅ ነኝ በነገራችን ላይ ይቅርታ አድርጉልኝና ማናገር ያለው ነገርም አለ፣ ማናገር የሌለብን ነገሮችም አለ። ያ ነገር ደግሞ በቃ እንዴት ነው ብለን እናስባለን፣ ቀኝን ግራን እንመለከታለን ምናምን እና እንደዚህ ሊሆን ይችላል። ያለው ነገር ደግሞ አስረጂው። እንደዚህ ሆኜ ነው ብለሽ ንገሪው እና ከካሜራ ጀርባ ላይ ያሉ ነገር ፊቱ እና አንቺና እሱ ስትስቁና ስትተቃቀፉ እና በቃ ፋብላችሁ ስትመጡ ነው እኮ እኛ ራሱ ደስ የሚለው እና በተረፈ ደግሞ ውዶቼ ወዳችኋለሁ። ዳና ምሽት ይሁንላችሁ።